ሰላም እንዴት ናችሁ? እንኳን ወደ ሳይንስ ስፒክስ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ የምናየው ግሬድ 2 ባዮሎጂ ዩኒት 3 ኢነርጂ ትራንስፎርሜሽን በሚለው ርዕስ ይሰኛል ማለት ነው። ሰው ይህ ኢነርጂ ትራንስፎርሜሽን የምንለው የባዮሎጂ ዩኒት hardest and impossible for entrance examination in order to solve questions። ስለዚህ ይህ ዩኒት hardest or impossible የሆነውን ወይ ደግሞ ለመስበርና አንደርስታንድ ለማድረግ ምን ማድረግ ይጠበቅብናል? ማንኛውም ወርድ ባይ ወርድ የተቀመጡ ኮንሰፕቶችን በደንብ መረዳት፣ ከዛም በተጨማሪ ደግሞ ጀነራል የሆነ ኖሌጅ መገንባት እና የተለያዩ ጥያቄዎችን ፕራክቲስ ማድረግ ማለት ነው። ሶ ይህን ዩኒት በዛ መልኩ ማወቅና መረዳት ከዛም አንደርስታንድ ማድረግ እንችላለን። ሶ ይህንን ዩኒት በደንብ አንደርስታንድ ለማድረግ ኮንሰፕቶችን ከፋፍዬ በተለያየ ፓርት ቪዲዮ ሰራላችኋለሁ። ሶ የመጀመሪያው ቪዲዮ ደግሞ ምንድን ላይ ነው የምናተኩረው? ፎቶሲንተቲክ ፒግመንት ላይ ነው። ፎቶሲንተቲክ ፒግመንት የምንለው ምንድን ነው የሚለውን ካየን በኋላ ቀጣይ ፓርቲ ደግሞ ኢንዲፔንደንት ሪአክሽን ኦር ላይት ኢንዲፔንደንት ሪአክሽን ወደሚለው እንቀጥላለን ማለት ሲ ወን ባይ ዋን ፎሎ ሚ። ሶ በዋናነት ሁለት ቤዚክ ፒግመንቶች አሉ። ምክንያቱም ፎቶሲንተሲስ ሲካሄድ ሮ ማቴሪያሎች ከምንላቸው መካከል አንደኛው ፒግመንት ነው። ሶ ይህ ፒግመንት በሁለት ነገሮች እንከፋፍለዋለን። ዛትስ ክሎሮፊል ኤንድ አክሰሰሪ ፒግመንት ብለን። ክሎሮፊል የምንላቸው ቤዚካሊ ክሎሮፊል ኤን ሲሆን አክሰሰሪ ፒግመንት የምንላቸው ለክሎሮፊል ኤ ላይትን አብዞርብ በማድረግ ትራንስፈር የሚያደርጉ አክሰሰሪ የሆኑ ፒግመንቶች ናቸው። ላይክ እንደ ክሎሮፊል ቢ፣ ክሎሮፊል ሲ and also carotenoids and phycobilians የምንላቸው እነኚህ አክሰሰሪ ፒግመንቶች ናቸው። እያንዳንዳቸውን ወርድ ባይ ወርድ እናያለን። ለሲ ወን ባይ ዋን። ሶ መጀመሪያ በአጠቃላይ ክሎሮፊል የምንላቸው ምንድናቸው? ቲዝ ግሬኒሽ ፒግመንት ናቸው። ግሬኒሽ ፒግመንቶች ናቸው። ክሎሮፊል ፕሮፋይሪን ሪንግ የተባለውን ሪንግ ኮንቴን ያደርጋል። ይህ ፕሮፋይሪን የተባለው ሪንግ ለምን ይጠቅማል ካልን what in order to energize electrons to other molecules ኤነርጂን ትራንስፈር ለማድረግ ኤነርጂ መጀመሪያ ኤሌክትሮኑ ሪሊዝ ሲደረግ ኤሌክትሮኑ ኤነርጃይዝድ መሆን አለበት። ስለዛ ኤነርጃይዝድ ለማድረግ የሚያገለግለው ደግሞ this is a chlorophyll part what ፕሮፋይሪን ሪንግ ነው። ስለዚህ ክሎሮፊል ፕሮፋይሪን ሪንግ ኮንቴን ያደርጋል። ፕሮፋይሪን ሪንግ የምንለው ደግሞ in order to or so as to energize electrons to other molecules ማለት ነው። ሶ እነኚህ ክሎሮፊል ኤ የምንላቸው የመጀመሪያዎቹ ፒግመንቶች ሲሆኑ እነኚህ ፒግመንቶች በፎቶሲንተሲስ ወቅት ማለት ነው ላይት ዲፔንደንት ሪአክሽንን ኢኒሼት ለማድረግ ይጠቅማሉ። ምክንያቱም ላይትን አብዞርብ በማድረግ ያንን ላይት ለምን ስለሚጠቀሙት ለፎቶሊሲስ ሪአክሽን ወይም ደግሞ ወተርን ወደ ሃይድሮጅንና ወደ ኦክሲጅን ስፕሊት ለማድረግ ስለሚጠቀሙት ለላይት ዲፔንደንት ሪአክሽን ኢኒሼት ለማድረግ የሚያገለግለው ፒግመንት ማን ነው ብትባሉ ክሎሮፊል ኤ ነው ማለት ነው። and also it's known as reaction center or antenna complex ሪአክሽን ሴንተር ወይም አንቴና ኮምፕሌክስ በመባል ይታወቃል። what wavelengths absorb ብንል absorbs what violet blue and reddish orange wavelengths። ስለዛ ይህ ክሎሮፊል ኤ የምንለው ፒግመንት አብዞርብ የሚያደርገው ዌቭሌንግዝ ከስንት እስከ ስንት ነው ብንል ከቫዮሌት ብሉ ሬዲሽ እና ኦሬንጅን ኮንቴን የሚያደርገውን ዌቭሌንግዝ አብዞርብ ያደርጋል። and also green pigment ባላቸው ሁሉም ፕላንቶች አልጊ እና ሲያኖ ባክቴሪያ ላይ ይገኛል። this is chlorophyll A characteristics or property ነው ማለት ነው። the next one is accessory pigments. These accessory pigments, the first one it is chlorophyll B. What about chlorophyll B? In order to differentiate within chlorophyll A, how to differentiate them? Okay, chlorophyll B, it is occurs only in green plants and algae. እንዳትሸወዱ chlorophyll A ስንል
አንቴና ኮምፕሌክስ ኦር ሪያክሽን ሴንተር ስለሆነ ሁሉ ጊዜም የሚገኘው ከግሪን ከሆኑ ፕላንቶችና አልጌዎች ብቻ ነው ብለን ማሰብ የለብንም። ክሎሮፊል ኤ የምንለው ይልቁንስ አጠቃላይ ከየትኛውም ስለሚገኝ ሪያክሽን ሴንተር ስለሆነ ማሰብ ያለብን ክሎሮፊል ኤ ካልን ከሁሉም ፕላንቶች ማለት አልጌዎች እንደሚገኝ ማሰብ ይጠበቅብናል። እዚህ ጋር እንዳየነው ኦል ፕላንትስ አልጌን ሲያኖባክቴሪያ እንዳለው ማለት ነው። እዚህ ጋር ደግሞ it occurs only in green what plants and algae ይህ ሪያክሽን ሴንተር ስላልሆነ ማለት እንዲሁም ደግሞ አብዞርብ የሚያደርገው ዌቭሌንግዝ ብሉ ኤንድ የሎ ላይት what about chlorophyll a chlorophyll a ደግሞ አብዞርብ የሚያደርገው ዌቭሌንግዝ ቫዮሌት ብሉ ኤንድ ሬዲሽ ኦሬንጅ ዌቭሌንግዝ ነው ማለት ነው። what about chlorophyll c chlorophyll c የምንለው የሚገኘው only the photosynthetic pigments of chromista and dinoflagellates. This is the occurrence of chlorophyll C ማለት ነው። ሌላኛው ደግሞ ከአክሰሰሪ ፒግመንቶች መካከል ካሮቲኖይዶች ናቸው። እነኚህ ካሮቲኖይዶች የምንላቸው አብዞርብ የተደረጉን ወይም ደግሞ አብዞርብ ያደረጉትን ኢነርጂ ፓስ ማድረግ ነው። የነዚህ አገልግሎታቸው ፓስ their absorbed energy to chlorophyll A አብዞርብ የተደረገውን ኢነርጂ ወደ ክሎሮፊል ኤ ምን ይላሉ ማለት ነው ትራንስፈር ያደርጋሉ። እነኚህ ካሮቲኖይዶች የምንላቸው ማለት ነው። ምክንያቱም አሁን ዳይሬክትሊ ሰንላይት ኢነርጂ ወደ ለፎቶሲንተቲክ ፓዝዌይ ምን አያደርጉም ትራንስፈር አያደርጉም። ይልቁንስ ምንድነው የሚያደርጉት አብዞርብ የሆነውን ኢነርጂ ወደ ክሎሮፊል ትራንስፈር ያደርጋሉ ማለት ነው። አብዛኛውን ጊዜ እነሱ ምንድነው ከለራቸው ሬድ የሎ ኦር ኦሬንጅ ፒግመንት ናቸው። it could be red የሎ ሊሆኑ ይችላሉ ወይም ኦሬንጅ ሊሆኑ ይችላሉ። that absorbs different wavelengths of light than chlorophyll ክሎሮፊሎች ሬንጃቸው የታወቁ ናቸው። ክሎሮፊል ኤም ቢም ስፔሻሊ ሁለቶቹ ክሎሮፊል ኤ እና ቢ አብዞርብ የሚያደርጉበት ዌቭሌንግዝ ኖን ነው። ካሮቲኖይዶች ጋር ስንመጣ ግን አብዞርብ የሚያደርጉበት ዌቭሌንግዝ it could be difference or variable በጣም ብዙ ነው። ልክ እንደ ክሎሮፊሎቹ መውሰን አንችልም ነው። that are ubiquitous and essential pigments in photosynthesis yes በጣም አስፈላጊ የሆኑ ናቸው። እነኚህ ካሮቲኖይዶች የምንላቸው ለፎቶሲንተቲክ ፒግመንት as a photosynthetic pigment it is used as an accessory pigment that is essential ነገር ግን essential ናቸው ስንል እነኚህ ካሮቲኖይዶች ሪአክሽን ሴንተር ናቸው ማለት አንችልም። it is the greater amount of the reaction center to what contains in chlorophyll A ስለሆነ ማለት ነው። ከዛም በተጨማሪ አብዞርብ የሚያደርጉት ሶላር ስፔክትረም ከየት ነው ወይስ what boundary region contain ብንል it absorbs blue green region of the solar spectrum blue green regionን አብዞርብ ያደርጋሉ። ለምሳሌ አሁን ኦሬንጅ ከለር አለው ብለን ነበር አይደል? ለምሳሌ ካሮቶች በውስጣቸው ይህን አይነት ከለር ካሮቲን አይነት ከለር ማለት ካሮቶች እንደዛ አይነት ከለር የያዙትን ከለር እንዲይዙ የሚያሰኛቸው በውስጣቸው የሚገኘው ካሮቲን it could be contain what ካሮቲኖይድ የሚባሉ ፒግመንቶችን በውስጡ ስለያዘ እንደዛ አይነት ከለር እንዲኖረው አሰኝቶታል ማለት ነው። ቤዚክ ኤንድ ሞስት ኖን ከተባሉ አክሰሰሪ ፒግመንቶች ውስጥ ካሮቲኖይድ ፒግመንቶች ውስጥ የመጀመሪያው ፉኮዛንቲን ነው። ፉኮዛንቲን የምንለው ቲስ ብራውን ፒግመንት ነው። ይህ ደግሞ የአልጌዎችና የዳያተሞችን ከለር ብራውን ሆኖ እንዲቆይ ያስችሎታል ወይም ደግሞ ብራውን እንዲሆን ማለት ነው። ኬፕ ከለርስ ኦፍ ብራውን አልጌ ኤንድ ዋት ዳያቶመስ ማለት ነው። ስለዚህ እነኚህ ባይዞይ እነኚህ ክሎሮፊልስ የምንላቸው ከክሮሚስታና ከዳይኖፍላጅሌትስ አይደለም የሚገኙ። እዚህ ጋርም ደግሞ ማስታወስ የሚጠበቅባችሁ ፉኮዛንቲን ለዲያተሞችና ለአልጌ ብራውን ፒግመንት እንዲኖራቸው ያስቻላቸው ካሮቲኖይድ አክሰሰሪ ፒግመንት ነው ማለት ነው። ሌላኞች ደግሞ ፋይኮቢሊያንስ ናቸው። እነኚህ ፋይኮቢሊያንስ የምንላቸው ወረር ሶሊብል ፒግመንት በመባል ይታወቃሉ። የሚገኙት ደግሞ በሳይቶፕላዝም ነው ወይም ደግሞ ሳይቶፕላዝም ላይ ባይዞ ክሎሮፕላስት ላይ ስፔሻሊ ስመጣ ክሎሮፕላስት ላይ ስትሮማ ይዘ ሳይቶፕላዝም ሳይቶፕላዝም ነው የምንወስደው። ሶ በክሎሮፕላስት ስትሮማ ውስጥ ወይም ደግሞ በሳይቶፕላዝም ውስጥ ይገኛሉ።
አስ አን ኤግዛምፕል ሲያኖባክቴሪያና ሮዶፋይታን ብንወስድ እነኚህ ፋይኮቢሊያኖችን ኮንቴን ያደርጋሉ። ኦንሊ የሚገኙት በእነዚህ በሲያኖባክቴሪያና በሮዶፋይታዎች ነው ማለት ነው። ሌላኛው ደግሞ ፎቶሲስተም ጋር እንመጣለን። ፎቶሲስተም የምንላቸው ቤዚክ ዴፊኒሽን ኦፍ ፎቶሲስተም ኢት ኢዝ a cluster of pigments molecules and what proteins that the pigment molecules are what embedded ኦኬ። ስለዚህ ኢምፔድ የሆነ የተጠለቀለቀ ነገር የተከበበ ነገር ማለት ነው። ስለዚህ the cluster of pigments molecules and proteins that the pigment molecules are embedded there are two kinds of pigments ሁለት አይነት ፒግመንቶች አሉ in order to photosystem ማለት ነው። so but they have different roles in light reaction በላይት reaction ዘንድ ስመጣ ግን የተለያዩ ሮል ነው ያላቸው። ፕሮሰሳቸው በራሱ could be different ማለት so እነኚህም ፎቶሲስተም 1 እና ፎቶሲስተም 2 እንላቸዋለን። so እነኚህ ፎቶሲስተም 1 ላይ እና ፎቶሲስተም 2 ላይ ምን ይካሄዳል የሚለውን አንድ ባንድ እንመልከት። በመጀመሪያ ፎቶሲንተሲስ ሪአክሽን የሁለት ሪአክሽኖች ድምር ውጤት ነው። የላይት ዲፔንዳንት እና የላይት ኢንዲፔንዳንት ሪአክሽን ማለት ኦር የሲንቴቲክ የካልቪን ሳይክል ወይም የዳርክ ሪአክሽን ማለት ነው። ይህ ላይት ኢንዲፔንዳንት ሪአክሽን የምንለው ሶ ላይት ዲፔንዳንት ሪአክሽን የምንለው በሁለት ስቴቶች ያልፋል ማለት ሁለት አይነት ሊሆን ይችላል። it could be cyclic photophosphorylation or non cyclic photophosphorylation ሊሆን ይችላል። በመጀመሪያ ፎቶፎስፎሪሌሽን የምንለው ምንድነው? ፎስፎሪሌሽን እና ፎቶ ማለት ላይት ተጨመረበት። ፎስፎሪሌሽን ማለት the process used to form or produce what ATP ነው። ስለዚህ ፎቶ ከተጨመረ በላይት መሆኑን የሚያሳየን a process producing ATP using chemiosmosis chemiosmosis የምንለው the ATP synthesis stage ነው in order to know the cellular respiration stage or the last stage oxidative phosphorylation ላይ የምናገኘው ነው። so to power the addition of phosphate group that means PI or P ሊሆን ይችላል adding ADP to form tri ATP so tri phosphate so ATP adenosine triphosphateን ይሰጠናል። ባጭሩ ፎቶፎስፎሪሌሽን ማለት ላይት ድራይቪንግ ፎርሜሽን ኦፍ ኤቲፒ ተብሎ ይጠራል ማለት ነው። ሶ በዋናነት አሁን እነኚህ ሳይክሊክ እና ነን ሳይክሊክ የሚለው ላይ እናተኩራለን። ነን ሳይክሊክ ፎቶፎስፎሪሌሽን ሁለት ነገሮችን ይይዛል ማለት በሁለት ፕሮሰስ ውስጥ ያልፋል within the photosystem 1 and photosystem 2 photosystem 1 እና photosystem 2 የምንላቸው እነማን ናቸው የሚለውን አንድ ባንድ ዲያግራማቲካሊም ስለምንረዳ let's see one by one follow me so ይህ ነን ሳይክሊክ ፎቶፎስፎሪሌሽን የምንለው ኤሌክትሮኖች ፍሎ ያደርጋሉ ከወተር ወደ ናድፒ ፕላስ ማለት ወተር ስፕሊት ሲደረግ ሃይድሮጅን እና ኦክሲጅን አይደለም የሚፈጠረው ሶ ይችን አንዷን ሃይድሮጅን ለመቀበል እዚህ ጋር ናድፒ ምን ይሆናል ሪዲዩስ ይሆናል ያ ማለት ናድፒ ሪዲዩስ ሆኖ ሃይድሮጅን ተቀበለ ሶ ናድፒ ኤች ይሆናል ማለት ስለዚህ one way of electron from water to ናድፒ ፕላስ ማለት ነው። ስለዚህ ይህን ፕሮሰስ ኢንቮልቭ ያደርጋል ማን ነን ሳይክሊክ ፎቶፎስፎሪሌሽን ስለዚህ ኤሌክትሮንስ ሎስት ፍሮም ደ ክሎሮፊል ኖት ሪሳይክልድ ኢን ኤኒ ዌይ በምንም አይነት ታምር ሪሳይክል አይደረግም ምክንያቱም ነን ሳይክሊክ ነው ብለናል እዛው ሪፕሌስ እየሆነ እየተተካ ይሄዳል እንጂ ምንም አይነት ሳይክሊድ የሚባል ነገር አይፈጠርም ነው። አንድ ኤሌክትሮን ሎስት ከተደረገች በክሎሮፊል አማካይ አንድ ኤሌክትሮኗ ሎስት ከተደረገች ተመልሳ ያንን ሳይክል የምትደግምበት ቻንስ የለም ነው። ሶ ያንን ኤሌክትሮን መጀመሪያ የሚመነጨውና ፈርስት ኤሌክትሮን ዶነር የምንለው ኢን ፎቶ ሲስተም 2 ላይ ነው የሚጀምረው ባይዘይ ይሄ ዲያግራማቲካሊ በደንብ ልትይዙት ይገባል። ሶ ዘ ፈርስት ኤሌክትሮን ዶነር ኢት ኢዝ ዋተር ምክንያቱም ዋተር በፎቶሊሲስ አማካኝነት ወደ ሃይድሮጅን ኤንድ ዋት ኦክሲጅን ስፕሊት ሲደረግ ሃይድሮጅን እንደ ኤሌክትሮን ፕሮቶን ዶነር ነው የምትባለው። ስለዚህ the first electron donor is water and the final electron acceptor is NADP+. ምን ላይ ፎቶሲስተም 1 ላይ ደግሞ መጨረሻዋ NADP+
ፕላስ ላይ ነው ማለት ነው። ፕሮዲውስ ኢነርጂ ሪች ሞለኪውልስ ኤቲፒ ኤንድ ናድፒኤች ፎርም ይደረጋል። ምን ላይ? በአጠቃላይ ላይት ዲፔንዳንት ሪያክሽን ኤቲፒ እና ናድፒኤች ፎርም ይደረጋል። ስፔሻሊ ደግሞ ነን ሳይክሊክ ፎቶፎስፎሪሌሽን ላይ ማለት ነው። ሳይክሊክ የምንላቸው ግን ኢት ኩድ ቢ ዲፈር ባይዞ ሳይክሊክ የምንላቸው ይለያሉ። ሶ መጀመሪያ ነን ሳይክሊክ የምንላቸው እንዴት ነው? ዜድ ስኬማቲክ ኦር ዲያግራም እንመለከትና እንግዲህ እዚህ ጋር እንደምታዩት እዚህ ጋር መጀመሪያ ላይ ዎተር ስፕሊት ይደረጋል። ዎተር ስፕሊት ሲደረግ ቤዚካሊ መያዝ ያሉብን ነገሮች ነው የምናወራው። ዎተር ስፕሊት ሲደረግ ዎተር ማለት ነው ስፕሊት ሲደረግ ወደ ሃይድሮጅን እና ወደ ኦክስጅን ነው ስፕሊት የሚደረግ። ይቺ ሃይድሮጅን ትመጣና መጀመሪያ ላይ ኤነርጃይዝድ ሆና የተለቀቀችዋን ኤሌክትሮን በፎቶ ሲስተም 2 ላይ ከወጣና ከሄደ ኤነርጃይዝድ ሆኖ ኤግዛይት ከሆነ በኋላ የተለቀቀቻትን ኤሌክትሮን የምትተካልን ይቺ ሃይድሮጅኗ ኤሌክትሮን ናት ማለት ነው። ስለዛ ኢንዛት ታይም የመጀመሪያውን ከሪያክሽን ሴተር ወይም ከአንቴና ኮምፕሌክስ ከዚህኛው የተለቀቀውን ኤሌክትሮን አክሴፕት የሚያደርግልን ፕራይመሪ ኤሌክትሮን አክሴፕተር ይባላል። ከፕራይመሪ ኤሌክትሮን አክሴፕተር ደግሞ ቀጥሎ ምን ይቀጥላል ማለት ነው? ፕላስቶ ኪዩኒን ይቀጥላል። ፕላስቶ ኪዩኒን ይሄ ማለት ነው። ፕላስቶ ኪዩኒን ቀጥሎ ደግሞ ሳይቶክሮም እያለ ይቀጥላል ባይዞ። ስለዚህ ፕላስቶ ኪዩኒን ላይ ባይዞ ፎቶ ሲስተም 2 ላይ ፕላስቶ ኪዩኒን ከዛ ፕላስቶ ሲያኒን ምንላቸው ማለት ነው። ሶ ከዛም በኋላ ምንድነው የሚደረገው? ወደ ፎቶ ሲስተሟን ይገባል። ፎቶ ሲስተሟን ላይ ይገባል። ፎቶ ሲስተሟን ላይ ከገባ ፎቶ ሲስተሟን ኢነርጃይዝድ ያደርጋል። ኤሌክትሮን ኤግዛይትድ ኤሌክትሮን ሲደርስ ፕራይመሪ ኤሌክትሮን አክሴፕተር ይቀበለውና ወደ ፌሮዶክሲን ይሄዳል። ፌሮዶክሲን ይቀበለዋል። ዜን መጨረሻ ላይ ከፌሮዶክሲን በኋላ ወደ ናድፒኤች እና ወደ ናድፒ ሪዳክቴዝ ፎርም ተደርጎ የመጨረሻው ኤሌክትሮን አክሴፕተር ናድፒ ፕላስ የመጀመሪያው ኤሌክትሮን ዶነር ደግሞ ዎተር ሆኖ ያበቃል ማለት ነው። ሰው ነን ሳይክሊክን በዚህ ካየን ሳይክሊክን ደግሞ በደንብ ለማየት እንሞክራለን። ሳይክሊክ የምንለው ኦንሊ ኦከር ኢን ፎቶ ሲስተም ላይ ብቻ ነው። ይህ ደግሞ ሳይክሊክ ፓዝዌይ ነው የሚከተለው። ያ ማለት መጀመሪያ ለውስጥ የተደረገችዋ ኤሌክትሮን በኋላም ተመልሰ እናገኛታለን። ሪቮልቭ እያደረገ ይሄዳል። ሶ ዘ ኢኒሻል ኤሌክትሮን ዶነር እና ፋይናል ኤሌክትሮን አክሴፕተሩ ተመሳሳይ ነው። ለየት ያለ የተለያየ ክሎሮፊል ሞለኪውል የለም ማለት ነው። ሶ ኤሌክትሮን ሶርሱ ጋር ስመጣ ኤሌክትሮን ሶርሱ በሲስተሙ ላይ የለም። ምክንያቱም ተመሳሳይ ስለሆነ ከዚህ መጣ የምንለው አይነት ነገር የለም። የስ ኦክስጅን ደግሞ ሪሊዝ አይደረግም። ለምን? ምክንያቱም ዋተር ስፕሊት ስለማይደረግ እዛ ሪጅን ውስጥ ተርሚናል ኤሌክትሮን አክሴፕተሩ that is ነን ኤሌክትሮን ሳይክል ፍሮም ዘ ሲስተም ተርሚናል የሆነ መጨረሻ የለም። እየቀጠለ ስለሚሄድ መጨረሻ የሚባል ሳይንስ የለም እዚህ ጋር። የስ በአጠቃላይ ግን በነን ሳይክሊክ ላይ ስንሄድ የፎቶ ሲስተሙ ናድፒ ፕላስ አለ አይደል? እዚህ ጋር ግን ተርሚናልም ኢኒሻል የሚባል ሳይንስ የለም። ምክንያቱም ሪሳይክል እያረገ ስለሚሄድ ማለት ነው። ሶ በአጠቃላይ በዚህ በሳይክሊክ ላይ ማለት ነው ፕሮዲውስ የሚደረገው ኤቲፒ ብቻ ነው። ሌላ ምንም አይነት ታምር አይፈጠርም። በፕላንቶች ላይ ባይዞይ ይሄ ሳይክሊክ ኢትዝ ቬሪ ሃንክሊር ነው ማለት ግልጽ አይደለም ስንል ምንድነው ሞስት ኮመንሊ ኦከር አያደርግም ነው። ኦከር የሚሆነው በራሱ sometimes to lead ናድፒ ሪዳክቲስ በሚኖርበት ጊዜ አክሴፕት ኤሌክትሮኖችን ከፌሮዳክሲን በፌሮዳክሲን የመጣውን ኤሌክትሮን በሚቀበልበት ጊዜ ሰምታይም ሊኖር ይችላል እንጂ ናት ኦከር ነው የሚለ። ስለዚህ ባጭሩ እዚህ ጋር የምትይዙት ነገር ምንድነው? ዊዝን ዘ ነን ሳይክሊክ ላይ እና ሳይክሊክ ላይ ምንድነው የሚካሄደው የሚለውን በደንብ እንድንይዝ ነው። ሶ ነን ሳይክሊክ ላይ ይህንን ፓዝዌይ እንከተላለን። ያ ማለት መጀመሪያ
አንቴና ኮምፕሌክስ ወይም ደግሞ ኮሬክሽን ሴንተር የወጣውን ኤሌክትሮን ፕራይመሪ ኤሌክትሮን አክሴፕተር ከተቀበለው በኋላ ቀጥታ የሚሄደው ወደ ፕላስቶ ኪዩኒን ነው። ወደ ፕላስቶ ኪዩኒን ከሄደ በኋላ ሳይቶክሮም ኮምፕሌክስ ውስጥ ይገባና ዘን ወደ ፕላስቶ ሲያኒን ሄዶ ያበቃል ማለት ነው። ስለዚህ ይሄ ምንድነው ነን ሳይክሊክ ፎቶፎስፎሪሌሽን ላይ ነው። ምን ላይ ፎቶ ሲስተም 2 ላይ ፎቶ ሲስተም 1 ላይ ደግሞ ቀጥታ ፕራይመሪ ኤሌክትሮን አክሴፕተር እንዳበቃ ፌሮዳክሲን ነው የሚከተለው። ከዛ ናድፒ ሪዳክቴዝ ማለት ነው። ሶ ሳይቶክሮም ኮምፕሌክስ የምንለው ባይዞ እዚህ ጋር የምንይዘው ነገር ዊዝን ዘ ኤሌክትሮን ትራንስፖርት ቼን there is a pump or a proton pump between the stroma and the inner space of thylakoid. It is an electron carrier in thylakoid membrane pumps what? Hydrogen. That is known as ሳይቶክሮም ኮምፕሌክስ ብለን እንጠራዋለን ማለት ነው። የስ እዚህ ጋር ያው እንደተረዳነው በዚህ መልኩ ይቀመጣል። ሌላኛው ደግሞ የምንይዘው ነገር ምንድነው? በአጠቃላይ በነን ሳይክሊክና በሳይክሊክ ፎቶፎስፎሪሌሽን እንዳጠቃላይ ሆኖ ምን ፕሮዲዩስ ይደረጋል ነው። መጀመሪያ ላይ ነው እኮ እንግዲህ ላይት ኢንዲፔንዳንት ሪአክሽን ላይ ሳይሆን ላይት ዲፔንዳንት ላይ መጀመሪያ ላይ ምን እንጠቀማለን? ወተርን እንጠቀማለን። ወተር ስፕሊት ይደረጋል። ስፕሊት ከተደረገ በኋላ ይህ ስፕሊት የተደረገው ሃይድሮጅንን የሚቀበል ናድፒ ሪዳክቴዝ አለ። ከዛ በተጨማሪ ደግሞ ኤቲፒ ፎርም ይደረጋል ብለናል። ኤቲፒ ፎርም ሲደረግ ደግሞ በኤዲፒ እና በፒ ወይም በፎስፌት ጥምር ውጤት ነው። ሶ እነኚህን ሁሉ በአጠቃላይ ተጠቅመን ምን ፕሮዲዩስ እናደርጋለን? ኦክስጂንን ምክንያቱም ሪሊዝ እናደርጋለና የስ ኦክስጂንን እና ናድፒችን ከዛም በተጨማሪ ኤቲፒን ፕሮዲዩስ እናደርጋለን ማለት ነው። ስለዚህ የምትይዙት ነገር ምንድነው? ኤዲፒ እና ፒ ኤቲፒን ፎርም ያደርጋሉ። ናድፒ እና አንዷ የምትመጣው ሃይድሮጂን ማንን ፎርም ታደርጋለች? ናድፒችን ብያችኋለሁ። ኦክስጂን ደግሞ ወደ ከባቢ አየር ሪሊዝ አውት ይደረጋል ማለት ነው። እዛ ባላንስ ማድረግ ነው። ስለዚህ በዚህ መልኩ ይህን ያክል ኤቲፒን በራሱ ፕሮዲዩስ ይደረጋል ማለት ነው። በዚህ መልኩ ማወቅና መረዳት ትችላላችሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። ስለ ፎቶ ሲንቴቲክ ፒግመንት ይህን ያክል ካልን ቀጣይ በላይት ኢንዲፔንዳንት ሪአክሽን እንገናኛለን ማለት ነው። ባይ ባይ።